ይሄን ታክቲካል የሆነ የዲፕሎማሲ መርሃቸውን ለማክበር መንግስት ሊመልስ የማይፈልገው አሁን ትራንስሌሽን ጋቨርንመንት እኮ አብይ አህመድ በዚህ ላይ ገመድ ብታንጠለጥልበት አይፈልግም። የሽግግር መንግስት ነልደቱ ጠይቀዋል፣ በሰላማዊ የፖለቲካ ፓርቲዎች ጠይቀዋል። በጭራሽ አይሆንም እኮ የማይሆን ነገር እኮ አሁን እኮ ምንድነው አሁን አንዳንዴ እኔ ለኔ የሚሰማኝ በግል የሚሰማኝ ስሜት በአማራ ፋኖ ብሔራዊ ንቅናቄ አመኔታ የሌላቸው ሰዎች በየቀኑ በየሰዓቱ የምትደረገዋን ነገር ሁሉ እንደ ጥጥ ያባዘቱ ድርጅቱን ከህዝብ ልቦና ከህዝብ ታማኝነት ይሄ ብቻ አይደለም እኔ የሚያስቆረቁረኝ የአማራን ህዝብ ትግል ሌሎች ኢትዮጵያውያን በስጋት እንዲመለከቱት እንዳይቀበሉት እንዳይተባበሩት ይሄ መንግስት እንዳይወድቅ የኦሮሞ ወንድሜን እኮ አንድ ቲክቶከር ፋኖ ወጥቶ ያማንፈልገውን ስድብ የሚሳደብ የትግራይን ህዝብ ወጥቶ በቲክቶክም የማይሳደብ እንዲህ አይነት ገና አስተሳሰብ ያልተለማመድ ነው። ብዙ ነገር እኮ አለ፣ ብዙ ታክቲክ እኮ አለ ገና ያልተለማመድ ነው። እኔ ብዙ ጊዜ ያልተለማመድናቸው ነገሮች አሉ ስል ነው። እኔ አርበኛ ተዲ ይቅርታ እዚህ መሀል ላይ ልግባብህ። እንደውም እኛ ትናንትና የእናንተ ደጋፊዎች የነበርነው የሆነ በመግለጫ ለደጋፊዎች በጣም አስቀያሚ ነገር ተናግረዋል። የብልጽግና ደጋፊ ናቸው እነዚህ ምናምን። እኛ ግን ትናንትና እናንተ ስትሰደቡ አብረን የሚዲያ መከታ ሆነን አብረን የቆምንላችሁን ሰዎች ዛሬ ግን እናንተ ወደ አንድ ስትመጡ የኛን ክብር የሚቀንስ የብልጽግና አክቲቪስት ናቸው ምናምን ተብሎ የኛን ሞራል በሚነካ መግለጫ ብራሱ ስትሰጡ ጥንቃቄ ማድረግ አለባችሁ። ከልባችን እየወጣችሁ ነው። ስለዚህ ይሄን እንዲስተካከል አሁንም ለኛ ለደጋፊዎች በተለይ መስተካከል አለበት። ማን የፈረጃችሁ እናንተን ብርቴ? ማን የፈረጃችሁ ብርቴ? አሁን የኛን ይኸውልሽ መግለጫ በድርጅት ይኸውልሽ እዚህ ቤት ራሱ አሁን የኛን በዚህ ጉዳይ በመግለጫው ጉዳይ ንግግራችን አይተው ፋኖን መምታት ለይቶ መምታት እንደው ታጣቂ እየተባልን እኮ ነው። ፋኖ ሌላ ነው። ፋኖ ሚኒሻ አድማ በትን ነው። ፋኖ እናቃለን እኮ ታጣቂ ሚኒሻ ምናምን የሚባለው እናቃለን ቴዲ እናቃለን። ግን በድርጅቱ መግለጫ የተሰጠው እኛ የብልጽግና ደጋፊ እንደሆነ ለእናንተ ስንከላከል የከረምነ ሰዎች የብልጽግና ደጋፊ እንደሆነ ተደርገን ተፈርጀናል። ስለዚህ ድርጅቱ አሁንም መግለጫው ማስተካከል አለበት ለደጋፊዎች። ይኸውልሽ ያ እናንተን የሚፈርጅ ኃይል እኮ ወልቃይት የት አካባቢ እንዳለ ማያቅ ገብቶሻል። የመጀመሪያ እኔ ብዙ ጊዜ እናገረዋለሁ። የመጀመሪያ ሰውነቴ ላይ ጥይት ገብቶ ደም ያፈሰስኩ በወልቃይት ኬዝ እኔ አሁን ላይ ወልቃይት የአይኔ ብሌናት የሚል ሁሉ ትናንትና ከስርዓቱ ጋር አብሮ ወልቃይትን ሲወጋ የነበረ ኃይል ነው። እኔ ግን ገና በልጅነቴ በ18 በ19 ዓመቴ ከከፋኝ ጋር ሁኜ ወልቃይት አማራ ነው ስለ የነበርኩ ሰው ነኝ። ያ ሰው እኔ ዛሬ ሞራል አግኝቶ ቀዳዳችን ሁሉ እየፈለገ ይሄን ትግል ለማፈራረስ የሚሄዱ ታክቲኮች አሉ። የሐሳብ ልዩነት ካለ አከብራለሁ፣ ችግር የለብኝም። እኔ የምፈልገው የአማራ ህዝብ ትግል ነገ ወደ ስልጣን ከኢትዮጵያ እህት ወንድሞቹ ጋር ወደ ስልጣን ሲመጣ ከደርግ የተሻለ ከኢህአዴግ የተሻለ ከብልጽግና የተሻለ እንዲሆን እንጂ ከነሱ የባሰ አውሬ እንዲሆን አልፈልግም። እውነቴን ነው፣ ከልቤን የምናገር። እኔ በታሪክ መወቀስ አልፈልግም። የአማራ ፋኖ ትግል ከደርግ ከኢህአዴግ ከብልጽግና የተሻለ ሆኖ እንዲመጣ ነው የምፈልገው። ለዛም እንሰራለን በውስጥ የህግ የበላይነት እንዲከበር የኛ የሰው ሳንፈልግ ሌሎች የኛን ሳይፈልጉ ተከባብረን የምንኖርባት አንዲት ቅድስት ሀገር የሆነች በባህሏ በታሪኳ በራሷ እሴት የምትመራ ኢትዮጵያዊ የሆነች ሀገር ልትኖረኝ ይፈልጋሉ። ይሄ ነው የኔ ፍላጎት፣ የኔ ትግልም እዚህ ላይ ነው። ከዚህ ተጻራሪ የሆነ አንዳንድ ሰዎች ደግሞ ወያኔ ይመቻት፣ ወያኔ በጣም ነው የምታመጨብጫችሁ ምናምን ይላሉ። ማለት ወያኔን እኛ ብቻ ነው የምታበጨብጨን ማለት ነው። አልገባኝም። ምን አይነት ድርጅት ነው? እኔ ድርጅቱ አሁንም ጥያቄ አለና ድርጅቱ ላይ ወያኔ እኮ ልንገርሽ፣ እኔ አቋሜን በደንብ አድርጌ ነው የምልህ። ህወሓት ማለት እኮ አይደለም ለአማራ አይደለም ለኢትዮጵያ የሰው ልጅ ጠላት አስተሳሰቡ እሱን ተከትሎ የሚጓዝ ሁሉ ለሰው ልጅ ጠላት በቃ። እኔ በአንዳንዴ የርስት የማንነት ጉዳይ ቁጥር አንድ ጥያቄያችን ነው። የአማራ ህዝብ ቁጥር አንድ ጥያቄ ነው። ከአማራ ህዝብ ጥያቄ ፍላጎት ያፈነገጠ ትግል ማን ነው የሚቀበለው? እናንተ ብቻ አይደለም እኮ የምትቃወሙት። እኛም እዚህ ሰራዊቱ ደሙን የሚያፈሱ ሰራዊት እኮ ይቃወመዋል። ለምን ተብለን ተነስተን የሽምቅ ወታደራዊና ፖለቲካዊ ውጊያ ምን እንደሚመስል ማታውቁ እኛ በፈለግነው ባሰብነው ባቀድነው በተመቸልክ
ነው የምናጠቃ። እዛ ከተማ የምንቆየው በራሳችን የህዝባችን የአካባቢውን የራሳችን ደህንነት በሚጠብቅ መልኩ ነው። አንድ ከተማን ተቆጣጥረው የምንገባ። ዋናው ትልቁ ነገር ይህ ፍትሃዊ የሆነ ትግል በጠላቱ ላይ የሚያሳድረው ጫና፣ ለህዝቡ የሚሰጠው ተስፋ ማድረግ እንደሚችል ራሱን በጦርነት እያለማመደ ሽምቅ ውጊያ እኮ ገና እኮ ቅይጥ ውጊያ አለ። ከዛ ደግሞ ኮንቬንሽኑ አርህ ደግሞ መደበኛ የሆነ ውጊያ አለ። እንዲህ በቀላል አይደለም። እንዲህ በቀላል እንደሚወራው አይደለም። ወረታን ከተማ ይዘህ መልቀቅ፣ ደብረታቦርን ከተማ ይዘህ መልቀቅ ክንድህን፣ ኃይልህን፣ ብርታትህን የምታሳይበት፣ ጠላትን የምታሽመደምድበት፣ በፖለቲካ በኢኮኖሚ በስነ ልቦና የሱን ደጋፊዎች ወደ አንተ የምታመጣበት፣ ተስፋ የቆረጠ ወገንክ ተስፋ እንዲኖረው የምታደርግበት፣ ጠፍተዋል የሉም ሲባል አያለን ብለህ የአማራ ህዝብ ህዝባዊ ትግል መሆኑን የምታሳይበት መድረክ ነው። ይሄ ነው ሳይንሱ፣ ይሄ ነው የማታውቁ ልነግራችሁ የምፈልግ። አይ ደብረታቦር አንድ ቀን ቆይታችሁ ተወጣ 30 ደቂቃም ቆይተን ልንወጣ እንችላለን። ወረታን ያዝንበት ጉዳይ ዋናው ዓላማችን ምሳሌ ባነሳላችሁ በእስር ቤት ውስጥ የገባ አንደኛ ሰው ካለ ያንን ለማውጣት ኦፕሬሽን ይሰራል። ጠላትን መተህ የምትፈልገውን መሳሪያ ወይ የምትፈልጋቸው የጠላት ባለስልጣናት ካሉ እነሱን ይዘህ ለማውጣት ኦፕሬሽን ይደረጋል። የሎጂስቲክ ጉዳይ ለማሟላትም ኦፕሬሽን ይደረጋል። የስነ ልቦና የበላይነት ለማድረግም ጦርነቶች ይካሄዳሉ። ጠላትን በወጥመድ ውስጥ ለማስገባትም ሆን ተብሎ ጦርነቶች ይካሄዳሉ። በዚህ ልክ ነው። አንዳንድ የጦርነትን የሽምቅ ውጊያን ባህሪ እንቅስቃሴውን አካሄዱን የማታውቁ ሰዎች ቢይዙት ይለቁታል ምናምን ትላላችሁ። አዎ ከተመቸን አንለቀው የምንፈልገው ነገር ተሳክቶ ከዛ መቆየታችን አላስፈላጊ ሆኖ ከተገኘ እንወጣለን። ጠበብቶች ያሉበት መኳንንቶች ያሉበት እኮ ነው። መኳንንት የፖለቲካ መኳንንቶች የውጊያ የጦርነት ደጃዝማቾች ፍትሐብራሪዎች ያሉበት ትግል ነው። ዝም ብሎ ቀልድ አይደለም። ኦኬ ሂሳቡ እንደዛ ምን አውጥቼ ምን አተርፋለሁ ምንስ ከስራለሁ በሚል ሂሳብ ነው። ጦርነት እኮ ሂሳብ ነው። በዚህ ልክ ነው ማወቅ ያለባችሁ መገንዘብ ያለባችሁ እንጂ አንዳንዶቹ አይ ቢገቡስ እንዴ ሻዕቢያ 30 ዓመት ታግሎ እኮ ነው አስመራ የገባ። በ1972 ዓመተ ምህረት ሻዕቢያ ከጀባሃ ጋርና ከሌሎች ጋር ውጊያ እየገጠመ አስመራን ዙሪያዋን ይዟል። አይ በዚህ ደረጃ በዚህ ሂደት ብነድ ኤርትራን ነፃ ማውጣትና የተረጋጋች አገርና መንግስት እንዲኖራት ማድረግ አንችልም። ስለዚህ መመለስ አለብን ብሎ ወደ ከረን አፋበት ይሄ ናቅፋ ወደ ሳህል እና ቃሮራ ሎካይ ወደሚባሉ ቦታዎች ተመልሷል። ሳይጠቅ እንደ ጄኔራል መርድ 76 ላይ የሰሩት ምናምን እንዳለው ሆኖ አንተ ዘለቄታ የሆነ ግብክን የሚመታ ወታደራዊና ፖለቲካዊ ስትራቴጂ ነው እየተጠቀምክ እያጠቃህ እየተመለስክ ነው። እውቀቱ እንደዛ እውቀት የሌላችሁ ሰዎች በዚህ ነውና አንድ ጊዜ ዜናውን ልጋብዛችሁና ከዛ ደግሞ በለው የሚለውን የመሐሪ ደገፋው በጣም ደስ ብሎኛል። I am happy today በጣም ደስተኛ ነኝ። for the international community ደግሞ እናንተ አናውንስ የምታደርጓቸው ነገሮች እዚህ ውስጥ አውጡ። ትናንትና ይሄን የፌዴራላዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያን ጋቨርንመንት ሲቪሊያንስን በድሮን አታክ አድርጓል። ያንን እውቀት ያላችሁ ሰዎች ትዊተር ላይ ኤክስ ላይ የገባችሁ ዓለም አቀፍ እውቅና እንዲያገኝ ማድረግ ይሄን ነው መስራት የሚገባ። ጨውድባ ላይ ምናልባት የድሮን እንትን እስካሁን አልታየም፣ ካለ ደግሞ አቀርብላችኋለሁና ይሄን ነው መስራት ያለባችሁ። በተለይ ፋኖ ነን ፋኖ ደጋፊም ፋኖ የሆናችሁ አሁን የምታስቡት ነገር ትልቁን ነገር ማሸነፍ የምንችለው ከቋሚ ጠላታችን ተቃራኒ ሆነን ስንገኝ፣ ይሄ ቋሚ ስርዓት የምንለው ጠላታችን የዘር ስርዓት የዘር መንግስት ነው። በዛ የዘር መንግስትና የዘር ስርዓት ምክንያት ነው የአማራ የሉና አደጋ የተደቀነበት። ከዛ በተቃራኒው ነው። ከዛ በተቃራኒው ስንጓዝ ሌሎች ኢትዮጵያውያን እህት ወንድሞቻችን በእኛ ላይ 100% ጋራንቲ ይሆናል። ተባብረን በጋራ ኦሮሞውም በለው አፋሩም ሲዳማውም ሌላውም ደቡቡም ተባብረን 4 ኪሎ የመግባት እድላችን እናሳጥረዋለን። አናርዝመው። ጦርነቱ ያጥራል፣ የምንከፍለው መስዋዕትነት ያጥራል፣ የሚወድመው ኢኮኖሚ ያጥራል። ስለዚህ ሌሎች ኢትዮጵያውያን
for justice and equality የሆነ ትግል እንደሆነ መናገር ያስፈልጋል for the international community, the African Union, the Human Rights Organization, the European Union, the Western country ለሁሎቹም እንትን ማለት ይኖር እውነቱን ማሳወቅ ይኖርና ፋክቱ ምንድነው የአማራ ህዝብ ስትረግል ኢሹ ምንድነው መነሻው መዳረሻው ምንድነው ሂዩማኒቲ ነው መዳረሻው በቃ ሰዋዊነት ኢትዮጵያ ሰው ልጅ አክብራ በሰውነቱ የምትኖር ሀገር እንድትሆን ያነ ነው ራችን ግባችን ያነ ነው ሶ የትግላችን እድገት እያደገ በሚሄድ ጊዜና ሰዓት የፖለቲካ ስትራቴጂያችንና ታክቲካችን ሀገራዊ አፍሪካዊ ዓለም አቀፋዊ ያደረግነው መሄድ አለብን ያ ነው አሁን ትላንትና የአማራ ፋኖ ብሔራዊ ንቅናቄ ለአፍሪካን ዩኒየን አዲስ አበባ ለሚደረገው ለነበረው ስብሰባ የጻፈው ደብዳቤ ብዙዎቻችሁ አንዳንዶቻችሁ ሳትተረጉሙት ሲባል የሰማውን ሰምታችሁ እንደ በቀቀን ነው የሚባለው እንደዛ የምትናገሩ አላችሁ መተርጎም በጣም ቀላል ነገር ነው እህት ወንድሞች መተርጎም በጣም ቀላል አንድ አፕሊኬሽኖችን ልንገራችሁ ዲፕ ስፒች የሚባል አፕሊኬሽን አለ ጀሚናይ የሚባል አፕሊኬሽን አለ ዲፕ ስፒች ላይ የወጣውን የእንግሊዘኛ ደብዳቤውን ተጭናችሁ ኮፒ ትሉታላችሁ ኮፒ ብላችሁ ዲፕ ስፒች ላይ ትገቡና ወደ አማርኛ ቀጥተኛ ትርጉም ተርጉምልኝ ብላችሁ ያንን ከታች ፔስት አድርጉት ተርጉሙ ይነግራችኋል ሶ በዚህ በሰለጠነ ዓለም አንደኛው በአፉ ባወራው በተናገረው የሄዳችሁ ሌላ ትርጉም አትስጡት ይሄ ስትራግል ደግሞ for the international community and the African Union የሚያቀርበው ኢሹና አማራጭ ዓለም አቀፍ መርሆችን ተከትሎ የዓለማችን የመጀመሪያው ትልቁ መርህ ፒስ ነው ዓለም አቀፉ ማህበረሰብ ሰላም ይፈልጋል ሶ አንተ የሰላም ጸር እንዳልሆንክ አንተ ለሰላም የሚደረጉ ሂደቶችን መንገዶችን ሁሉ ማትዘጋ እንደሆንክ ከጠላትህ ተቃራኒ ሆነህ ማሳየት አለብህ ጠላት ሲከስህ ጽንፈኞች ናቸው